ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ዛሬም እንግዲህ አዲስ ቀን ተጨምሮልን በዕለተ ማክሰኞ ተገናኝተናል። እንደተለመደው እንግዲህ ወቅታዊ አሁናዊና ትንቢታዊ ክስተቶችን በእግዚአብሔር ቃል እየቃኘን ወደ እናንተ የማንቂያ ደወል እያመጣን እንገኛለን። እንግዲህ ይህን መልእክት ደግሞ መረጃን ጨምሮ ይዞልን እየመጣ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። እነሆ እንግዲህ ይዞልን የመጣውን መረጃ ያቀበለናል። እንግዲህ መልእክቱንም ጨምሮ ያጋራናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በአሁኑ ወቅት፣ በአሁኑ ሰዓት፣ በአሁኑ ደቂቃ በርካታ ክስተቶችን እያስተናገደች ትገኛለች። በተፈጥሮ አደጋም ይሁን ማህበራዊ ቀውስ እንዲሁም ደግሞ የኢኮኖሚያዊ ውድቀትና ቀውሶችን ጨምሮ በማስተናገድ ላይ ትገኛለች። እንግዲህ መጽሐፍ ቅዱስ እንደሚነግረን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ብሎ አሳስቦናል። ይሁን እንጂ እነዚህ ክስተቶች ለኛ በጣም የማንቂያ ደወል እንደሆነ በመግቢያም እንደተናገርኩት በዛ መልኩ እንመለከተዋለን። እንግዲህ መረጃውን ደግሞ ይዞልን የመጣው ወንድማችን አጠገቤ ይገኛል። ሰላምታ ከተለዋወጠን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በትናንትናው ዕለት እንግዲህ አገልግሎትም ነበረ፣ እንዲሁም መረጃንም አጋርተን ነበረ። ዛሬም እንግዲህ አዲስ ቀን እግዚአብሔር ሰጥቶናል። ይዘህ የመጣው መረጃ እንዳለ አውቃለሁ። እስኪ ለአድማጮች ደግሞ ማጋራት ይቻላል? እንግዲህ እንደምታውቀው ዓለማችን በብዙ ፈተና ውስጥ እያለፈች ነው። ከጥቂት ዓመታት ወዲህ የፈተናዎች እየጨመሩ ነው የመጣው። ይበል በሌላው ዓለም እንኳን ብቻ ሳይሆን ድሮ በሌላው ዓለም ነው የመሬት መናወጦች፣ ጎርፎች፣ ብዙ ሽንፍሮች የሚታወቁ እኛም ሀገር ሳይቀር ይሄ ነገር ለረጅም ጊዜ ሰምተነው አይተነው በእድሜያችን የማናውቀው ነገር እየተከሰተ እየመጣ ነው። ይሄ በጣም ቀላል ነገር አይደለም። ዓለም ለምንድን ነው እዚህ ፈተና ውስጥ የገባቸው የሚለውን ነገር በደንብ ማየትና መመልከት ያስፈልጋል። ከጦርነት አደጋ ባሻገር ከኢኮኖሚና ከሞራል ወይም ደግሞ ከማህበራዊ ቀውስ ባሻገር ዓለማችንን አሁን በከፍተኛ ሁኔታ የፈተነና በብዙ ቢሊዮን የሚቆጠር ሀብት እያወደመ ያለው የመሬት መናወጥና ጎርፍ እንደዚሁም ማዕበሎች ናቸው። እነዚህ ጉዳዮች እንግዲህ በድንገት በአጋጣሚ የመጡ ጉዳዮች አይደሉም። የእግዚአብሔር ድምጾች ናቸው። እግዚአብሔር በአንድም በሌላም በብዙ መንገድ ይናገራል። እግዚአብሔር የሚናገርባቸው መንገዶች ብዙ ናቸው። ጌታ ኢየሱስ ክርስቶስ ተፈጥሮን አታስተውሉም ወይ ብሏል። እንግዲህ ተፈጥሮ ራሱ ድምጽ አለው። ይሄ ደግሞ በማቴዎስ 24 ላይ የተነገረ ጉዳይ ነው። በመጨረሻው ዘመን በብዙ ቦታ ላይ የመሬት መናወጥና መንቀጥቀጥ፣ የተለያዩ የተፈጥሮ አደጋዎች እንደሚከሰቱና እነዚህ ደግሞ ለክርስቶስ ኢየሱስ ምጽአት ምክንያቶች እንደሆኑ መጽሐፍ ቅዱስ እየነገረን ያለው እና ልናስተውል ይገባል። ዘመንን እንግዲህ አንዱ ከምናስተውልበት መንገድ መጽሐፍ ያለውና በምድር ላይ የሚሆነውን ነገር ተመልክተን ነው የምናስተውለው። ምክንያቱም ኢየሱስ ክርስቶስ በተናገረበት ዘመን በዛን ዘመን ያለውና አሁን ያለውን ስንመለከት አሁን ተደጋጋሚ ሪፒቲሽን ሆኗል። ለምሳሌ በቀን ውስጥ አይደለም በሳምንት ውስጥ በሁለት ቀን ውስጥ የተፈጥሮ አደጋ በተለያየ ቦታ ላይ ሲከሰት እንሰማለን። እኛ ብዙ ጊዜ ስለማንዘግበው ነው እንጂ ለምሳሌ አሁን ትናንትና አሜሪካ በብዙ ግዛቶቿ
በከባድ የበረዶ ውሽንፍር ተመታለች። ገብቷል። ከዚህ በፊት ባልተለመደ ሁኔታና እንደውም አለርት እንዲሆኑ ሰዎች ከቤታቸው እንዳይወጡ ማሞቂያቸውን እንዳያጠፉ ምክንያቱም ለሞት ሊዳርግ ሁሉ እንደሚችል ነው። ይህን እነዚህ ነገሮችን ስናይ ምን እየሆነ ነው የሚለውን ነገር ማየት የሚያስፈልግ ይመስለኛል። እኔ እንደዛ ነው ወንድሜ የምረዳው። እንግዲህ በትናንትናው ዕለት በጃፓን ሰሜናዊ ምስራቅ የባህር ዳርቻ አካባቢ በሬክተር ስኬል መለኪያ 7.6 የሚለካ ከፍተኛ የሆነ የመሬት መንቀጥቀጥ ተከስቷል። በጣም ከፍተኛ የመሬት መንቀጥቀጥ ተከስቷል። ይሄ የመሬት መንቀጥቀጥ ደግሞ ብቻ ሳይሆን ሱናሚው አሁን በቅርብ እያየነው ነው። ቅድም ላይ እየተመለከት ነበረ 3 ሜትር ወይም 7 ፊት ጫማ ወደ ላይ ከፍ ያለ ሱናሚም አስከትሏል። በእርግጥ ሱናሚ እንደሚከሰት ከዚህ ከመሬት መንቀጥቀጥ በኋላ ሱናሚ እንደሚከሰት በትናንትናው ዕለት ሚዲያዎቻቸው ለሰዎቻቸው ነግረው ነበረ። ከቀጠናው በአስቸኳይ እንዲወጡም አድርገዋቸዋል። እና ያ ማድረጋቸው ምናልባትም የንብረት ውድመቱ ምንም የማይቀር ነው፣ ግን የሞት ጉዳይ የሚቀንስ ይሆናል ብዬ እላለሁ። እና እንግዲህ ይሄ ቀላል ነገር አይደለም። ይሄ ሱናሚ ማዕበል ሲከሰት ብዙ ነገሮችን ዳሜጅ ያደርጋል። 3 ሜትር ማለት እንግዲህ ካለንበት 3 ሜትር ከፍታ ሲመጣ 3 ሜትር ያለውን ነገር በሙሉ ማውደም የሚችል እንደሆነ ነው። እንግዲህ የጃፓን ሜትሮሎጂ ኤጀንሲ እንዳስታወቀው ሰኞ ምሽት ላይ የተከሰተው ማለት ነው፣ ትናንትና ምሽት ላይ የተከሰተው ይህ የመሬት መንቀጥቀጥ የጃፓን ሰሜናዊና ምስራቃዊ ክፍልን በኃይል ያንቀጠቀጠ እንደነበረና ታውቋል። ግን ያው ምንድነው ምን ያህል ወደመ፣ የሰው ሞት አስከትሏል ወይ፣ ንብረቱ ወድሟል ወይ የሚለውን ነገር ቀስ ብሎ በጥናት ነው የሚያወጡትና ነገር ግን የአደጋ ጊዜ ሰራተኞች ወደ ቀጠናው ሄደው ከፍተኛ ርብርብ እያደረጉ እንደሆነ ተመልክቷል። እና ኤጀንሲው አክሎም እንዳሳወቀው የመሬት መንቀጥቀጡ መካከለኛ ስፍራ ከኒሜሪ ግዛት የባህር ዳርቻ 80 ኪሎ ሜትር ርቀት ላይ እና ከባህር ወለል በታች ደግሞ 50 ኪሎ ሜትር ጥልቀት ላይ የተከሰተ እንደሆነ አስታውቋል። በጣም የሚገርም ነው። አዎ ከባህር ወለል በታች 50 ኪሎ ሜትር ጥልቀት ማለት ሱናሚውን አንዱ የሚገለብጠውና የሚያስነሳው ያ ነውጥ ነው። እንደው እዚህ ላይ እንድንቆይ ብዬ ነው። መቼም ታሪክን የኋሊት ማሰብ ግድ ስለሚል በፈረንጆቹ 2011 ላይ ታስታውሳለ የተከሰተው የዚህ የጃፓን የሱናሚ አደጋ እንዲሁም ቀደም እያየው ነበር መረጃዎችን ከ19000 ሰዎች በላይ ነው የገደለው። 19000 በላይ ወደ 6500 በላይ ሰዎች የመቁሰልና ከፍተኛ ጉዳት የደረሰባቸው ነው። እንደገና 2000 ምናምን ሰዎች የት እንደደረሱ እስከዛሬ አይታወቅምና መቼም ይህን ማንሳት ተገቢ ስለሚሆን የደረሰው ቅድም ማን ተጠቅሰዋል በቢሊዮን የሚቆጠር ዶላር ኪሳራ ውድመት እንዳደረሰ በጣም የቅርብ ጊዜ ትዝታችን ነው። እና ምንድነው እኔ ላነሳል የፈለኩት የዛን ጊዜ ትልቁ ስጋት የነበረው ከዚህም በላይ የጃፓን ታውቃለህ ኢንዱስትሪዋን በኒኩሌር ኃይል ነው የምታንቀሳቀሰው በሰላማዊ መንገድ ማለት ነው። አሁንም ይሄ ስጋት በጣም አይሎ እየተሰማን ያለውና የኒኩሌር ተቋማትን አፌክት ካደረገ ለዓለም ስጋት እንደሆነ እየተነገረ ነው ያለውና ምን ሐሳብ አለ በዚህ ላይ? አሁን ምንድነው መሰለ አሁን ላይ ጃፓን አሁን በዚህ ሰዓት ተከሰተ እንጂ አሜሪካ እየተጠበቀ ነው፣ አላስካ እየተጠበቀ ነው፣ ኢንዶኔዥያ፣ ማሌዥያ፣ ኤሪያ፣ ካናዳ፣ ሩሲያ እየተጠበቀ ነው ያለው። ምንድነው አሁን ሳይንቲስቶች ያሉት የመሬት አሁን ላይ ያለው ክፍተቶች መፈጠርና ወደ አንድ ኢቮሉሽን ያመጣዋል ብለው እየተናገሩ ነው ያሉት።
በተለይ ከዚህ ካፋሩ ፍንዳቱ በኋላ ፍንዳታ ጀምሮ ያፋሩም እኮ እየተጠበቀ ነው። ገና 1 2 3 ይፈነዳሉ ተብሎ የሚጠበቁ ነገሮች አሉ። እነሱ እንደውም ከፍተኛ ጉዳት ሊያስከትል ይችላል የሚል ስጋትም አለ። ምክንያቱም ያፋር ስምጥ ሸለቆን ይዞ ያው ከዚህ በፊት የተጠበቀ ነው። ምናልባትም የቀይ ባህርን የመሬት መሰንጠቁ ሌላ አህጉር ሁሉ ይፈጥራል እየተባለ ያለበት ነው። ነገር ግን አሁን ላይ ምንድነው ይሄ ድምፅ? ሁሉን አህጉር ነው የሚነካው። ኤዥያን ይነካል፣ አሜሪካን ይነካል፣ አፍሪካን ይነካል፣ አውሮፓን ይነካል። ግሎባል ነው። አየህ ድምፁ መለኮታዊ ነው። ምንም ለመሰለ በተፈጥሮ ላይ የትኛውም ሳይንቲስት ዝናብን ማስቆም አይችልም። የትኛውም ሳይንቲስት የመሬት መናወጥን ማስቆም አይችልም። የትኛውም ነገር ተፈጥሮ በእግዚአብሔር እጅ ነው ያለው። እግዚአብሔር እንኳን እናንተ የምትመኩበት ነገር በእግዚአብሔር እጅ ነው ያለው፣ በእኔ እጅ ነው ያለው። ስለዚህ እስትንፋሳችሁ ራሱ በእኔ እጅ ነው ያለው እያለን ነው። ልክ ነው። አሁን እኛ የምናስበው ምንድን ነው? የምንመለከተው ምንድን ነው? የምናየው ምንድን ነው? ገብቷል? መከሰቱ አይደለም። እኛ ለእግዚአብሔር ነገር ምላሽ መስጠት ዝግጁ ነን ወይ? ልክ ነው። ጦርነቱ በዚህ በኩል አለ። ኢኮኖሚ ክራይሲሱ በዚህ በኩል አለ። የስነ ልቦና ውድቀቱ፣ ማህበራዊ ቀውሱ በዚህ በኩል አለ። እውነት ነው። ዓለም በዚህ ሁሉ አጣብቂኝ ውስጥ ስትሆን ቤተ ክርስቲያን ምንድነው እያሰበች ያለችው? ለምሳሌ አሁን ተመልከት እንግዲህ የሱናሚ ማስጠንቀቂያ የተላለፈባቸው ዮኮ አሪዳ፣ አሙራ፣ አዋቲ የተባሉ ግዛቶች ከዚህ ባሻገር ከነዚህ ግዛቶች ከፍተኛ የሆነ የሱናሚ ስጋት ያለባቸው ነው። ጃፓን ሊከስሙ ይችላሉ። አሁን አንዳንዶቹ ተከስቶ አይተነዋል። ዛሬ ቅድም እያየነው ነበረ። ጥፋቱ ምን ያህል ነው አላወቅንም። ገና ወደፊት የምናውቀው ነው። እንግዲህ እነዚህ ነገሮችን ስንመለከት ምንድነው የምናስበው የሚለውን ነው። ዋናው ትልቁ ትኩረቱ አደጋው ብቻ ሳይሆን ቤተክርስቲያን፣ ክርስቲያኖች፣ ቅዱሳን እንዲሁም ደግሞ በዓለም ያሉ ራሳቸው ምንድነው መጽሐፍ ቅዱስ የሚለው እውነት እየሆነ እያለ እኛ ምን እየሰራን ነው? ወደ እግዚአብሔር ፊታችንን እንመልስ። ወደ እግዚአብሔር መተን እንሸሸግ። ወደ እግዚአብሔር እንጩህ። ምናልባት ሩቅ ምስራቅ ጃፓን የተለመደ ነው ብለን አናስብ። እኛ ጋር ትናንትና አስደንጋጭ የሆነ የኤርተሌ ፍንዳታ የአየር ባህሪው ወደ ኢትዮጵያ ወደ ኢትዮጵያ ሆኖ ወደዚህ ሆኖ ቢሆን ኖሮ አዲስ አበባን ምን ያህል ሊጎዳ እንደሚችል፣ ትልልቅ ከተሞች ምን ያህል ሊጎዳ እንደሚችል ልናስተውል ይገባል እላለሁ። ቤተክርስቲያን በዚህ ነገር ላይ በጣም መንቃት አለባት። ከድንዛዜ ትውጣ። አሁን ደግሞ የሆነ ካውንስል ምርጫ የምን ምርጫ እያሉ በቃ ምድራዊ ነገር ላይ ነው ሽኩቻ ያለውና እግዚአብሔር አይኖቻቸውን ይክፈትላለው። ለቀን ያለኝ መረጃ ይህንን ይመስላል። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግፉ እላለሁ። የጌታ ጸጋ ሰላም ይብዛላችሁ። በምሽት በሌላ ፕሮግራም እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም የሚገርም ነገር ነው እንግዲህ እየተከናወነ ያለው። የእግዚአብሔር ድምፅ ጎልቶ እየተሰማ ያለ ይመስላል። በተለይ ደግሞ መጨረሻ ላይ የተናገርካቸው ቁልፍ መልእክቶች በጣም ወሳኝ ናቸው። የቤተክርስቲያን መንቃት አንዱ ታላቁን ተልእኮ እየፈጸመች ነው ወይስ ዳተኛ ሆናለች የሚለው ነገር በጣም አሳሳቢ ጉዳይ የሆነ መጥቷል። ላላመኑ ወገኖችም በጣም ትልቅ መልእክት ይዞ የመጣ ይመስለኛል። በጊዜ ቶሎ መጠለል ወዳለበት ወደ መጠለያ ወደ ኢየሱስ ክርስቶስ መምጣት እንዳለባቸው አመላካች ነው። ለኛም ደግሞ ለተቀረነው ደግሞ የማንቂያ ደወል ስለሆነ በእጅጉ በዚህ ነቅተን መንፈሳችንን ዝግጁ እንድናደርግ የምጽአቱ አዋጅ ነጋሪ አገልግሎት እንግዲህ የዘውትር ጽኑ እምነትና መልእክት ነው። ስለዚህ በዚሁ የዛሬውን መረጃችንን እናጠቃልላለን። በምሽቱ ደግሞ በሌላ አዲስ መረጃ ደግሞ የምንመለስ ይሆናል። የእግዚአብሔር ስም የተባረከ ይሁን። እስከዚያው ድረስ መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።